አገኛችሁት? እሺ መጽሐፍቶቹ ሲገለጡ ደስ ይላሉና ያ ስታቆሙ አውቀዋለሁ። በኤሌክትሮኒክስ ለምትጠቀሙ ደግሞ እንግዲህ አይገለጥም እንደሚሆን አልኩት። እንዲህ ይነበባል። ሐዋርያው ጳውሎስ በጻፈልን መልእክት ላይ ወንድሞቼ ሆይ የሰበኩላችሁን ደግሞም የተቀበላችሁትን በእርሱም ደግሞ ምን የሆናችሁበት በእርሱም ደግሞ ምን የምትኖሩበት ምን አሳስባችኋለሁ? ወንጌል አሳስባችሁ በከንቱ ካላመናችሁ በቀር ብታስቡት በምን ቃል እንደሰበኩላችሁ አሳስባችኋለሁ። እኔ ደግሞ የተቀበልኩትን ከሁሉ በፊት አሳልፌ ሰጠኋችሁ እንዲህ ብዬ መጽሐፍ እንደሚል ክርስቶስ ስለ ኃጢአታችን ምን ሆነ? ተቀበረ። መጽሐፍም እንደሚል በሶስተኛው ቀን ተነሳ። ኢየሱስ ተነስቷል። የትንሣኤው ኃይል በመካከላችን ይሰራል። በዚህ መንፈስ እንቀመጣለን። ክብር ለኢየሱስ ይሁን። በጣም ይህን ክፍል በጣም ነው ከልብ የምወደው። የእግዚአብሔር ቃል የማይወደድ ቦታ ከእግዚአብሔር አፍ የወጣ ግን ይሄ መጽሐፍ ቅዱስን ሙሉ ያደርገዋል። ምክንያቱም መጽሐፍ ቅዱስ ስትመለከቱ ወንጌል ራሱ የሚነግረን ለአልቲሜት ግቡ ክርስቶስ ሞተ፣ ከዛስ ተቀበረ፣ በሶስተኛው ቀን ምን ሆነ? ተነሳ ይልና ነገሩን ሁሉ ሰብሰብ አድርጎ ያስቀምጥልናል። ይሄ ነው ማዕከላዊ ነገር። ይሄ ነው የክርስቶስ ቤተክርስቲያን ትርጉም እንዲኖራት የሚያደርግ ማዕከላዊ ነገር። እኔ ሰበኩላችሁ ነው የሚለው፣ ደግሞም የተቀበላችሁት፣ ደግሞም የቆማችሁበት። that is our foundation። ክብር ለኢየሱስ ይሁን። አሜን። ይሄ ፋውንዴሽን ምንም ሊቋቋሙ አይችልም። ስለዚህ የቆማችሁበትን በእርሱም ደግሞ የምትድኑበትን ወንጌል አሳስባችኋል። ወንጌል የምስራች ነው። ይሄ ምስራች በየሰፈራችን ደርሶ ነው አንድ ቀን አዎ ብለን ከልባችን ጋር እጃችንን አንስተን ለጌታ የሰጠነው። ያቺ ቀን የተባረከች ትሆን። ያን ክርስቶስ እኛን ያገኘበት ቀን። እኛ አይደለንም ያገኘነው፣ ያገኘን እሱ ነው። ያቺ ቀን ትባረክ። ትዝ ትላችኋለች። በተለየ መንገድ ጌታ ያገኛችሁ ቀን፣ የራሱ ያደርጋችሁ ቀን። ስለዚህ ዛሬ የትንሣኤው ኃይል ከሞት ወደ ሕይወት እንዴት እንዳመጣን ነው የምናየው። ደግሞ የትንሣኤው በረከት ወይም ትሩፋቱ ምንድን ነው? በተለይ የትንሣኤውን ኃይል ስናስብ የክርስቶስ መምጣት፣ መሞት፣ መቀበር፣ መነሳትን ስናስብ ምንድን ነው ከዚህ ውስጥ መጽሐፍ ቅዱስ የሚነግረን ትሩፋቱ? ቅድም ዮኒም ሲናገር ነበር፣ ውጭውን እየሰማ ነበር። ስለዚህ ዛሬ የምናነሳው ሀሳብ እንደ መግቢያ እንዲሆነኝ ስለ እምነታችን መሰረት ነው። ስለዚህ የቆምንበት ነው። ክብር ለኢየሱስ ይሁን። መሰረታችን የሆነው ይሄ ነው። ሰብሰብ ስናደርገው ኢየሱስ ሞተ፣ ተቀበረ፣ ተነሳ። ለምን ስንል እዛው ይመልሳል። ስለ ኃጢአታችን። አሜን ነው። ስለ ምናችን ነው የሞተው? ስለ ኃጢአታችን። ሐዋርያው ጳውሎስ እዛው ላይ ክፍል ላይ ነው የሚያነሳው። ቁጥር 3 ላይ መጽሐፍ እንደምን ክርስቶስ ስለ ኃጢአታችን ሞተ ይላል። ይሄ መሰረታችን ነው። ይሄ የወንጌል ማዕከላዊ የሆነ ነገር ነው። ሕይወት ትርጉም የሚሰጠው ክራይስት ሲሰበክ ነው። ክርስቶስ በቤተ ክርስቲያን ውስጥ ዋና ሆኖ ካልተሰበከ ቤተ ክርስቲያን መቀጠላችን በጣም ልብ በሉ ወገኖች። ምንም ቢሆን ምን ዋናው ኢየሱስ ሲሰበክ ሰዎች ከጨለማ ወደ ሕይወት ይመጣሉ። ስለዚህ
መሰረታችን ነው። መሰረቱን የሚያውቅ ትውልድ የተባረከ ነው። ቤዛችንን እንድናውቅ የወንጌል ማዕከል ነው። የቤተ ክርስቲያን ልቡ ይሄ ነው። የቱ ጋር ነው ማዕከላዊ ነገር ካላችሁ ይሄ የምስራች ነው። የዛሬ 2000 ዓመት በፊት ወደኋላ 2026 ወደኋላ ብትሄዱ የነበረውን ነገር ባለፈው ጸሎት ላይ ስንመለከት ነበር። እርሚም ሲያነሳው ብዙ ነገሮች ናቸው የሆኑት። የክርስቶስ ኢየሱስ የመምጣቱ የእግዚአብሔር ፍቅር በሰው ልጆች ላይ ያለው የተገለጠበት የመጨረሻው ፍቅር ክርስቶስ መስቀል ነው። ይሄ ትርጉም ሊሰጠን ይገባል። ስለዚህ ጳውሎስ አጭሩ የሚለን ክርስቶስ ለኃጢአታችን ሞተ። ሰዋት አንልም። ሞተን ነበር መጣና ምትክ ሆንኩልህ ነው ያለው። እነሱን ነገሮች የምናያቸው ነገሮች ናቸው። ተቀበረ፣ በሶስተኛው ቀን ተነሳ። ይሄ ታሪክ አይደለም። ከታሪክ ያለፈ በዘመናት መካከል ትውልድ እየቀየረ ያለ የወንጌል ልብ ነው። ክብር ለኢየሱስ ይሁን። ይሄ ወገኖች ሆይ የወንጌል ማዕከል ነው። ይሄ የቀል ወሬ ብቻ አይደለም። ኦር ፋሲካን ምግብ የሚበላ የሚጠጣ አክብረን የምናልፈው አይደለም። የሰው ልጆች ሕይወት ከሞት ከጨለማ ወደ ብርሃን የመምጣት የከበረ እግዚአብሔር ከፍ አድርጎ ያስቀመጠው ጉዳይ ነው። ልጁን የሰጠበት ጉዳይ ነው። ሶስት ነገሮች እንዲሁ ሃይላይት ላስ ይህ የህይወታችን መሰረት ነው። አሜን ነው። ይህ የመዳናችን ደግሞ መንገድ ነው። የህይወታችን መሰረት ነው። ሰዎች ድነትን የሚቀበሉት ደግሞ ይሄንን ጌታ የሞተውን የትንሣኤውን ጌታ ይስሉ እነሱ ከሞት ወደ ህይወት የመነሳት ይሆንላቸዋል። የመዳናችን መንገድ ነው። ሶስተኛው ይህ ህይወትን የሚቀይር የትንሣኤ ኃይል ነው። ይህም በኋላ ላይ በደንብ እናየዋለን። የትንሣኤው ኃይል ኢየሱስ ክርስቶስን ከሙታን በማስነሳት ብቻ አልቀረም፣ ዛሬም ይሰራል። ክብር ለኢየሱስ። ሐዋርያው ጳውሎስ አበክሮ የሚናገረው ያንን አውቅ ዘንድ ክርስቶስን ከሞት ያስነሳውን ኃይል አውቅ ዘንድ ዛሬም ይሰራል። ክብር ለኢየሱስ ይሁን። ዛሬም ወገኖች በህይወታችን እነሆ ወደ ጌታ መተናል። የሞተ ነገራችን ትንሣኤ የሚሰጥ ኃይል ነው። ክብር ለኢየሱስ ይሁን። ነገሮቻችንን የሚሰራ ነው። ስለዚህ ዛሬ ጥያቄው ወደ መልእክቴ ለመግባት የኢየሱስ ሞትና ትንሣኤ በህይወታችን ምንድን ነው? ትሩፋቱ ምንድን ነው? የቀረው ሞቱ ትንሣኤው ምንድን ነው? አራት አምስት ነገሮች ነው ዛሬ ቶሎ ብዬ ማንሳት የምፈልገው። ምንድን ነው የቀረልን ስንል አንድ ነገር እናስብ። የቀረልን የሆነውን ለማሰብ የነበርነውን ማሰብ ጥሩ ነው። ምክንያቱም ያለ ክርስቶስ መጽሐፍ ቅዱስ ነበርን አይደል የሚለው። በጣም የሚገርም ነው። በክርስቶስ ምን እንደሆነ በመስቀሉ ምን እንደተሰራ በትንሣኤው የተለወጠውን ነገራችንን የምናይበት የመጀመሪያው ከኃጢአት ይቅርታን ያገኘንበት። ምክንያቱም የኃጢአት ደሞዝ ሁሉ ምንድን ነው ይላል? ሞት ነው። ሰው ሁሉ ሮሜ 3:23 እንደሚነግረን ከሞት በታች ፋይላችን የተዘጋ ሰዎች ነን። ሰው ሊወጣው ያልቻለውን ነገር ላይ ኢየሱስ ነው የመጣው። ጌታችን ሲመጣ ያለ ክርስቶስ የነበርንበትን ጊዜ ስናስብ ኃጢአተኞች ነበር። ሁለተኛው ከእግዚአብሔር ተለይተን ነበር። አይገርማችሁ? እንደው ሩቅ ነን። ከአዳም የተነሳ ተለይተን ነበር። ያ ብቻ አይደለም። ከክርስቶስ ውጭ የነበርንበት ህይወት
ፍርድ በላያችን ላይ ነበር። ተፈርዶብን ነበር። የተፈረደበት ሰው እስር ቤት ነው አይደል? የተፈረደብን ሰዎች ከክርስቶስ ውጪ በነበርንበት በብዙ መንገድ ሰዎች ራሳቸውን ማዳን ያልቻሉበት፣ ሰው ልጅ በሙሉ ራሱን ማዳን ያልቻለበት ነበር። ከክርስቶስ በፊት ኃጢአተኞች ነበር። መጽሐፍ ቅዱስ ግን እንዲህ ይላል ኤፌሶን 1:7 ላይ በእርሱ ደም ምን አደረገ? ተቤዠ። ክብር ለኢየሱስ ይሁን። ደሙ የኃጢአት ይቅርታን ሰጠ። ክብር ለኢየሱስ ይሁን። ደም ሳይፈስ ምን የለምና ስርየት የለም። ከክርስቶስ ውጪ የነበርነውን ሕይወት ስናስብ በጠቅሉ በአዳም ውስጥ እያንዳንዳችን ከፍርድ በታች ኃጢአተኞች፣ ከእግዚአብሔር የተለየ ሕይወት ያለን። ዛሬ እኮ ነው የሚገባን ከእግዚአብሔር ተለይቶ ሰው መኖር እንዴት ከባድ መሰላችሁ። ጠላት እንደፈለገው ነው ሕይወቱ የሚጫወተው። ለዚህ ነው ኤፌሶን ምዕራፍ 2 ጀምሮ ብትመለክ ቀድሞ ጨለማ ነበራችሁ፣ በጨለማ ነበራችሁ፣ ገዢ ነበራችሁ፣ አለቃ ነበራችሁ፣ እንደፈለገ የሚያደርጋችሁ። አረ ከሱ ያፋታን ኢየሱስ ይባረክ። ፈታን ኢየሱስ። ማንም መጥቶ ወገኖቼ ከዛ ቀንበር ሊያላቅቀን አይችልም ነበር፣ ከኃጢአት ቀንበር። ኢየሱስ ቤዛችን። ክብር ለኢየሱስ ይሁን። ተቤዠ፣ ገላገለን። ምክንያቱም እግዚአብሔር በሱ ላይ ያን ኃጢአት ተሸክሞ ሲያይ ሊያየው አልቻለም። ግን መስቀል ላይ ኤሎሂ ለማ ሰበቅታኒ እያለ አምላኬ ለምን ተውከኝ? ጽዋውን ጨለጠው። ለማን ሲባል? ለአንተ ለአንቺ። ልቤዥን ነፃ ሊያወጣን፣ ከእስር ቤት ሊፈታን፣ ከእግዚአብሔር ውጭ የነበር ተንከራታች የነበር ነው ጠላት እንደፈለገ ጥባጥቤ የሚጫወትብንን በቃ ብሎ አርነት ሊያወጣን ኢየሱስ አርነት ያወጣው የእግዚአብሔር ወንድና ሴት ልጆች። ክብር ለኢየሱስ ይሁን። አወጣን ኢየሱስ፣ ፈታን ኢየሱስ ከኃጢአት ባርነት። ይሄን ማንም ሊያደርገው አይችልም። ዛሬ ትንሣኤን ስናስብ የጌታ ኢየሱስ ክርስቶስ ሐዋርያው ጳውሎስ እንደምን ኢየሱስ ሞተ፣ ተቀበረ፣ ተነሳ ስንል ስለ ኃጢአታችን የተከፈለውን ዋጋ እንድናስብ ጌታ ይርዳል። ከሰማይ ነው ያስመጣው። ወገኖቼ እንዲህ ልጠይቃችሁ፣ ጥሩ ምሳሌ የሚቀራረብ ባይሆን ያለውን ነገር ሁሉ ትቶ በሕይወታችሁ ውስጥ ርቀትን ስንገድብ ኢትዮጵያ እንውሰድ። ከዚህ ኢትዮጵያ አንድ ሰው ተነስቶ እንዲሁ ላይ ፈልጌ መጣሁ ብሎ ከኢትዮጵያ ተሳፍሮ ሊመጣ ወደ ቤታችሁ ምንድን ነው የሚሰማችሁ? ይደንቃል አይደል? አይደለም? ከዚህ እኮ እኛ ሰፈር ነው ይገባል፣ ከስቴት ስቴት ነው ይገባል። ከኢትዮጵያ ተነስቶ በቃ አብሬ ልሆን መጣሁ፣ ችግርን ልጋራ መጣሁ ብለን ይሄን ሰው በሕይወታችን አረሳው፣ መቼም አረሳው። ይሄ አይገልጦም፣ ግን ትንሽ ልብ እንድናስበው ከኔም ጭምር ነው። ግን ወገኖች ክርስቶስን ዋጋ ያስከፈለው ነገር ክብሩን አስሎ ነው። ከዛ ከክብር ስፍራ ነው ወደ ወደቀው ዓለም የመጣ ማንም ሊኖርበት ወደማይወድበት በኃጢአት ትውልዱ ወደ ተጨማለቀበት መጣ ኢየሱስ። ዝቅ እያለ አያችሁ፣ ክብሩን እየጣለ የባሪያን መልክ ይዞ አይደለም ይለን መጽሐፍ ቅዱስ። ዝቅ እያለ ወረደና በሰው ልጆች መካከል ሰው ሆኖ ተገኘ። እንደኛ ምርበው፣ እንደኛ ያዘን፣ እንደኛ ሆኖ ሰው ሆኖ ተቆጠረ። እኔና እናንተ በግርግም አልተወለድንም። ኢየሱስ ግን የመወለጃ ስፍራ እንኳን አልነበረም። ታች ወረደ ኢየሱስ። ምን አይነት ልብ ነው ኃጢአት
ኃጢአተኛውን የሚወድ ልብ? ምን አይነት ልብ ነው? ከእግዚአብሔር ጋር መልሶ ሊያስታርቅ የሚፈልግ ልብ። ኢየሱስ ሞተ ስንል ታሪክ ያለን ሰዎች ነን። ሞታችንን ነው ይሞታልን። የገደለንን ነው ተቀብሎ ወገኖች ሆይ እኛን ነፃ ያወጣል። ስለ ኃጢአታችን ኢየሱስ ምን ሆነ? ሁሉ ኃጢአትን ሰርቷል። የማን ክብር ጎድሏቸዋል? የእግዚአብሔር ክብር። ማን ነው ከእኔና ከእናንተ መካከል በእውነት በፍቅር ልጠይቃችሁ በጣም አስቸጋሪ ኦኬ እንዲህ ልበል እስኪ መቅዶንያን ያን ወንድማችን ስታዩ አንዳንዴ በጣም ልትቀርቡ የማትችሏቸው ሰዎች ግን ያ ልብ ስላለው ከመጀመሪያው አይታችሁ እንደሆነ ይቀርባል፣ ያጥባቸዋል። የሚያልፍበትን ስታዩ የሚገርም ሁኔታ ያለው ሰው ምን ልላችሁ ፈልጌ ነው። ማን ነው ከኛ መካከል ብዙ ሁኔታ ውስጥ መግባት የሚፈልግ? በጣም ልብ እዚህ ላይ ራሱ ባቆም ደስ ይለኛል ወገኖች። ግን ልብ እንበል። የተከፈለውን ዋጋ ልብ ብለን ስንረዳው አኗኗራችን ይቀየራል። ኢየሱስ ክርስቶስ ሞተል ስንለው ሰዋት ይላቸዋል። አይደለም ወገኖች፣ የሞተልኝ እኮ ከዘላለም ጥፋት ከዘላለም ሞት የዘላለም ሕይወት ሊሰጠኝ አድራሻዬን ሊቀይር ነው የሞተው። ስለዚህ ዛሬ ከክርስቶስ በፊት እንደዛ ነበር፣ በክርስቶስ ግን ይቅርታን አገኘን። ክብር ለኢየሱስ ይሁን። በክርስቶስ ከኃጢአት ነጻን። የልጁ የኢየሱስ ክርስቶስ ደም ከኃጢአት ሁሉ ምን ያደርጋል? ያነጻናል፣ አነጻን። ክብር ለኢየሱስ ይሁን። ሌላ ሊያነጻው የማይችል የክርስቶስ ደም አነጻን። ሶስተኛው በክርስቶስ እሱ ብቻ አይደለም፣ ጸደቀ። መጽሐፍ ሲነግረን ጽድቃችን እንደምን ነበር? እንደ መርገም ጨርቅ ነበር። ክርስቶስ ሲመጣ ጻድቃን ተባለ። በክርስቶስ ጸደቀ። ስለኛ ኢየሱስ ታየልን። አቤት እንዴት ይገርማል! ጻድቃን፣ ቅዱሳን፣ ክብር ለኢየሱስ ይሁን። እንዴት በቅጽበት ነገር እንደተቀየረ ታያላችሁ። ጸደቀ። ያ ብቻ አይደለም፣ ከእግዚአብሔር ጋር ሰላም ሆነ። ኢየሱስ ያድናል። ከማን ጋር? ከእግዚአብሔር ጋር። ሁለተኛው ልሻገር። የመጀመሪያው በደንብ ያዙት። ከኃጢአት ይቅርታ ያገኘንበት፣ ምሕረት ያገኘንበት፣ ቤዛነት ያገኘንበት። ቤዛችን ኢየሱስ ነው። ነገር ግን ኃጢአታችን ይቅር ተባለ። ክብር ለማን ይሁን? በክርስቶስ በሆነው ስራ ይቅር ተባለ። ያ ብቻ አይደለም። ኃጢአት ሌላ ወደ ዓለም ያመጣው ክፋት አለ፣ ሌላ ነገር አለ። የኃጢአት ዋጋ ምንድን ነው? ሞት። ሞት ከሞት ህይወት ነው ያዳነው። ሁለተኛ ሞት እኮ ያስፈራል። የሰው ልጅ የመጨረሻው ነገሩ ሞት ነበር። ክርስቶስ ሲሞትልን ግን ታሪክ ተቀየረ። እሱን እናያለን። ያለ ክርስቶስ ሰው ሞትን ይፈራል ዛሬ። ምክንያቱም ሞት መጨረሻ ነው የሚመስለው። ሞት የሚታወቀው ጨለማ እንደሆነ ነው። የዕብራውያን ጸሐፊ ግን ሲነግረን ሰዎች በሞት ፍርሃት ህይወታቸውን ሁሉ በባርነት ይኖሩ ነበር። በምን ፍርሃት? በሞት ፍርሃት ባሪያ አድርጎ ያኖረን ነበር። ኢየሱስ መጣልን። ክብር ለኢየሱስ ይሁን። ነገር ግን
በክርስቶስ ደግሞ ትናንት የሆነውን ነግሬያችሁ ዛሬ ትንሣኤ ላይ ያለውን ባላነሳ ጥሩ አይሆንም። ነገር ግን ክርስቶስ ወደ መቃብር በመውረዱ መቃብሩ ባዶ ሆነ። ወገኖች የኛም ሕይወት ነው ከዛ ግዞት ውስጥ የወጣ ነው። ክብር ለኢየሱስ ይሁን። እንደውም ሲሉ ድንጋዩ ተንከባሏል። ከዛ የተነሳ አንድ የምናየው ነገር ጌታችን ኢየሱስ ክርስቶስ አንድ ነገር አለ። እኔ ትንሣኤና ምንድን ነኝ? ሕይወት ነኝ። በእኔ የሚያምንብኝ ቢሞት እንኳን ሕያው ነው። አሜን ነው። ሕያዋን ነን። ክብር ለኢየሱስ ይሁን። አንድ ቀን ጊዜያችንን ጠብቀን ከዚህ ምድር እንሰናበታለን፣ ግን ሕያዋን ነን። ስለዚህ በክርስቶስ ደግሞ የሆነልን ምንድነው? ሞት የኔ መጨረሻ አይደለም። ገብቷችኋል? ታመንም በብዙ መንገድ ከዚህ ምድር እንሰናበታለን። ሞት ግን የኔ መጨረሻ አይደለም። አሜን ነው። እስቲ በደንብ አሜን በል። ሞት የኛ መጨረሻ አይደለም። ፋይሉ እንዳይዘጋ ኢየሱስ ጣልቃ ገብቷል። ይዞን እኮ ነው የገባው። ክብር ለኢየሱስ ይሁን። ከሞት አስነስቶ በል እንደፈለክ አላለም። ወደ አባቱ ይዞን ገባ። ክብር ለኢየሱስ ይሁን። ሞት የኔ መጨረሻ አይደለም። ይሄን ልብ እንድትሉ ወገኖቼ ሆይ፣ ለብዙ ሰዎች ክርስቶስን ካልተቀበሉ አሁንም ሞት መጨረሻ ነው። አሁንም መቃብር የመጨረሻው ነው። አሁንም ወገኖቼ ሆይ ተስፋ የላቸውም። ተስፋቸው መጨረሻ እዛ ላይ ነው። ዘላለማዊ ሕይወት አይኖራቸው። ለእኛ ግን ወገኖቼ ሆይ ሞት መጨረሻችን አይደለም። ሞት መሸጋገሪያችን ነው። ክብር ለኢየሱስ ይሁን። ሞት ወደሚቀጥለው ሕይወት መሸጋገሪያችን ነው። በዚህ ቃል ምን ሆኖ ነው ያለው? ተጽናኑ። ተስፋ ያለን ሰዎች ነን። ሞት መጨረሻችን አይደለም። ስለዚህ ሁለተኛው ያነሳሁላችሁ ከሞት ወደ ሕይወትና ወደ ድል ነው የመጣ ነው። እዛ ላይ ብቻ አላበቃም። ሶስተኛውን ላንሳ። ነገር ግን ከሞት ብቻ አላዳነንም። እዛው ላይ ተንተርሼ ሶስተኛውን ለመቀጠል ዛሬ ሕያዋን ሳለን የምንታገላቸው ብዙ ጠላቶች አሉ። እውነት ነው፣ ብዙ አለ። ምን የሚባል የኃጢአት ኃይል አለ። ስለዚህ ዛሬን ስናስብ፣ ትንሣኤውን ስናስብ ደግሞ ዛሬ ለሕይወታችን ምን አደረገ ስንል ወደሚቀጥለው ነገር ያመጣናል። ከኃጢአት ባርነት ነፃ ወጣን። ክብር ለኢየሱስ ይሁን። አያችሁ፣ ባሪያ አድርጎ ከሚገዛን ነገር ትንሣኤው ነፃ ውጪ ነው። ክብር ለኢየሱስ ይሁን። ስለዚህ ከዛ ባርነት ነፃ ወጣን። ሮሜ 6:14፣ ሮሜ 8:1-2፣ ገላትያ 5:1 ማየት ትችላላችሁ። ስለዚህ ወገኖቼ ሆይ ሮሜ 6:14 ላይ ከዚህ የተነሳ ኃጢአት አይገዛኝም ይላል። አሜን ይሁን። ምን አይገዛን? አረስቲ በሏል። ኃጢአት አይገዛን። የገዛን ኢየሱስ ነው። አንድ ጊዜ ለሁሉ ጊዜ ፋሲካችን ምን ሆኗል? ኢየሱስ ታርዷል። ከዚህም የተነሳ የኃጢአት ኃይል በእኔና በእናንተ ላይ ዛሬም የሚንቀሳቀስ አቅም እንዳይኖረው ለሮሜ ሰዎች ሲጽፍላቸው ኃጢአት ምን አያደርገኝምና አይገዛም። አሜን ይሁን። ይሄ መግዛት በሕይወቴ ላይ ብዙ ነገሮች በመንገድ ልሳሳት ይችላል፣ ግን ኃጢአት መኖሪያዬ አይሆንም። አሜን ነው። እግርም ሊሰናከል ይችላል። ብዙ ነገር በአይምሯችን ስህተቶች ሊመጡ ይችላል። ግን በክርስቶስ የተዋጁ ነፃ የወጡ በሕይወታቸው ድል ያወጁ ሰዎች ጌታ ስላሉ በሕይወታቸው ውስጥ ኃጢአት እንደፈለገ አይገዛቸው። የገዛን
ሊገዛን ከሚፈልገው ይበልጣል። ክብር ለኢየሱስ ይሁን። የገዛን ኢየሱስ ነው። ደሙ ነው። ክብር ለኢየሱስ ይሁን። ስለዚህ ደፍረን እንዲህ ኃጢአት አይገዛንም። አንዴ ኢየሱስ ገዝቶናል። ክብር ለኢየሱስ ይሁን። እኛ የማን የጌታ ነን። ሐዋርያው ጳውሎስ ለሮሜ ሰዎች ሲጽፍላቸው ኃጢአት አይገዛችሁ አይገዛን። ሃሌሉያ! ድፍረት አለኝ በዚህ ወገኖች፣ የሚያስችል ጸጋ ስላለ፣ የሚያቆም ጸጋ ስላለ፣ እምቢ ማለት እንድትችሉ የሚያደርግ የእግዚአብሔር ጸጋ ስላለ ደፍረን እንድንነለን። ኃጢአት አይገዛን። አንድ ጊዜ ቤታችን የገባው ኢየሱስ ወርሶታል። ያልተወረሰ ሰፈር የለም። ክብር ለኢየሱስ ይሁን። የህይወት መኝታ ቤታችን ተወርሷል። ሳሎናችን ተወርሷል። ሁሉ ነገራችን ተወርሷል። ኃጢአት አይገዛንም። ክብር ለኢየሱስ ይሁን። ዛሬ እናውጃለን። ትንሣኤ ስናስብ ኃጢአት እንዳይገዛን የሚቀጥል ነገር አለ። ከዛ በፊት እኮ ሁሉ ይገዛል ነበር። ኤፌሶን 2 ብቻ ማንበብ በቂ ነው። የኃጢአት ኃይል ዛሬም አለ በእግዚአብሔር ቤት ውስጥ ሰዎች በብዙ ስህተት ውስጥ እንዲገቡ የሚያደርጋቸው ግን ህይወታቸው ውስጥ ለዚህ እኮ ነው በቀደመው ኪዳን ላይ አይታችኋል። ደሙ በመቃኑ ላይ የሆነበት ቤት ምን ያደርግ ነው? የሞት መዳን ያልፍ ነበር። ወገኖች ኢየሱስ ቤታችን ላይ ስላለ ኃጢአት ምን ያደርግ ነው? አይገዛንም። በኃጢአት አንኖርም። ኃጢአት ውስጥ አንዋኝም። ሰው በኃጢአት ውስጥ ተጨማልቆ የሚኖር ከሆነ ጥያቄ አለ። በኃጢአቱ እየቀጠለ መሄድ ከሆነ መዳኑ ያጠራጥረኛል። ጌታ ማወቅ ያጠራጥረኛል። ወደ ህይወቱ ሰው ጌታ ከገባ ግን እምቢ ማለትን አቅም የሚሰጥ የእግዚአብሔር ጸጋ አለ። ክብር ለኢየሱስ ይሁን። ስለዚህ ከኃጢአት ባርነት ነፃ ወጥተናል። ስለዚህ በትንሣኤው ክርስቶስ ሞትን ብቻ አላሸነፈም። ኃጢአታችንን የኃጢአት ሰንሰለት ተቆርጧል። የባርነት በር ወገኖች ሆይ ሊገባ ያለው ነገር ሁሉ እግዚአብሔር ከእኛ ዙሪያ በሩን ዘግቷል። ስለዚህ ወንጌል እንዲህ ነው ይላል፣ በክርስቶስ ውስጥ ስንኖር ኃይል አለ፣ አቅም አላቸው ወገኖች። ጠላትን ሊቋቋመው የማይችል ጌታ አለ። አንዳንዴ እኮ ማንነታችን አይዴንቲቲያችንን አለማወቅ ነው። የማን ልጅ መሆናችንን ካወቀን ምን ያህል እኮ እንደኛ በሰላም የሚኖር ሰው የለም። ጠላት ሊደፍርን የማይችልበት እኮ ቅጥር ስላለን ነው። ደሙ ስላለ ነው። አንተ የኔ ነህ፣ አንቺ የኔ ነሽ ብሎ ማህተም ስላለብን የትንሣኤው ኃይል ዛሬ በአማኝ ሕይወት ውስጥ ይሰራል። ክብር ለኢየሱስ ይሁን። ያ ብቻ አይደለም፣ ከኃጢአት ባርነት አወጣን። ከአሮጌ ሕይወት አውጥቶን አዲስ ሕይወት ሰጠን። አራተኛው መጽሐፍ ቅዱስ 2 ቆሮንቶስ 5:17 እንደምል አሮጌ ማንነት አልፏል፣ አሁን ግን አዲስ ፍጥረት ነን። አሜን ይሁን። ክብር ለኢየሱስ ይሁን። በደሙ የታጠብን ስጋት የሌለብን በክርስቶስ ደም ሕይወታችን የነጻ ከኃጢአት ባርነት የወጣን ሊገዛን የማይችል አሮጌ ማንነታችንን አድሱ፣ አሁን አዲስ ፍጥረት ነን። ትንሣኤው ያመጣልን ይሄንን ነው። በክርስቶስ ላሉት ኮነኔ የለባቸው። ክብር ለኢየሱስ ይሁን። ስለዚህ ማንም በክርስቶስ ቢሆን ምን አይነት ፍጥረት ነው? አሜን ይሁን። እንዴት ነው አርጎ ወገኖች ነገራችን የተሰራው? ሳያችሁ እኮ አዲስ ፍጥረት ናቸው። የክርስቶስ መልክ የሚታይባችሁ፣ ውበት የሚታይባችሁ አሮጌው ማንነት። ስለዚህ በክርስቶስ ስንሆን አሮጌው ማንነት መቆም አይችልም። አሮጌው ነገሮች በሕይወታችን ውስጥ ሊሰሩ አይችልም። ነገር ግን በክርስቶስ ውስጥ አዲስ የሆነ
ተወዳጅነት ይገርማቸዋል። በጌታ የተወደድን የተቤዠን የተጠራን አዲስ ፍጥረት ነን። ያለፈው ነገር ሁሉ አይገዛንም። የሚገዛን ኢየሱስ ነው። አሜን። የትላንትና ውድቀታችን የነገ ህይወታችን መገለጫ አይደለም። በትንሣኤ ህይወት አዲስ ጅማሬ ይጀምርልናል። ዛሬም ይሄ ትንሣኤ ለእኛ ትልቅ መልእክት አለው። ያ ብቻ አይደለም። ይሄን አዲስ ህይወት ከጌታ ጋር የጀመርነውን ህይወት እንድንኖር የሚያስችለን የትንሣኤ ኃይል አለ። ክብር ለኢየሱስ ይሁን። ቤተሰብ ያደረገ ቀድሞ የእግዚአብሔር ምኖች አልነበራችሁ፣ ቤተሰብ አልነበራችሁ። አሁን ግን በክርስቶስ ሆናችሁ ምን ሆናችሁ? ቀርባችኋል። ክብር ለኢየሱስ ይሁን። አንድ አባት አለ፣ ያን ሰጥቶናል። ያ ብቻ አይደለም፣ የመንፈስ ቅዱስ ማደሪያው አደረገ። የትንሣኤው ኃይል በሕይወታችን እስከሚመጡ ነገሮች ሁሉ የማዳን የመጠበቅ